ጠቅላይ ሚኒስትር አብይ አህመድ የኔም የመጪው መሪ ስልጣን ገደብ እንዲቀመጥለት እፈልጋለሁ ብለዋል። ዝርዝሩን እንመለስበታለን። ደብረጽዮን ገና ከመመረጣቸው የጄኔራሎች ሹምሽር አድርገዋል። ከዚህ ውጪ ጄኔራል ሳሞራ የኑስ በትግራይ አዲስ ኃይል ስልጣን እንዲረከብ ፌዴራል መንግስት እገዛ ያድርግ ሲሉ ጥሪ ማቅረባቸው ተሰምቷል። ሌላኛው ትኩረታችን ነው። ጤና ይስጥልን የሸገር ታይምስ ቤተሰቦች፣ የመረጃ ጥንቅራችን ነው ተጀምሯል። በመግቢያችን ላይ ያነሳናቸውን አበይት ነጥቦችን በዝርዝር እንደሚከተለው እናስደምጣለን። እስከ መጨረሻው አብራችሁን ቆዩ። ወደ ቀዳሚው ጉዳያችን አመራን። ጠቅላይ ሚኒስትር አብይ አህመድ የኔም የመጪው መሪ ስልጣን ገደብ እንዲቀመጥለት እፈልጋለሁ ብለዋል። የኢትዮጵያ ብሔራዊ ኮሚሽን የአፈጻጸም ሪፖርቱን ባቀረበበት ወቅት ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ በአሁኑ ወቅት እየተደረገ ያለው ሀገራዊ ምክክር ዋነኛ ዓላማ በህገ መንግስቱ ላይ ያለማብቂያ የተቀመጠውን የሀገሪቱን መሪ የስልጣን ዘመን ለመገደብ መሆኑን ይፋ አድርገዋል። እንደ አብዛኞቹ የአፍሪካ ሀገራት የስልጣን ዘመንን ለማራዘም ሳይሆን በተቃራኒው ገደብ በማበጀት ረገድ መንግስታቸው ታሪካዊና ስር ነቀል የሪፎርም ተነሳሽነት ወስዷል ነው ያሉት ጠቅላይ ሚኒስትሩም። መንግስት ስልጣኑን በህግ ተገድቦ ህገ መንግስት እንዲሻሻል በሩን በከፈተበት ሁኔታ በአገራዊ ምክክሩ አንወያይም ያሉ የፖለቲካ አካላትን ክፉኛ ተችተዋል። የፖለቲካና የስልጣን ፍላጎት ያላቸው አካላት ለውይይት ፈቃደኛ ካልሆኑ ለምን ፖለቲካ ውስጥ መግባት ፈለጉ ሲሉ ይጠይቃሉ። አብይ መንግስት ኮሚሽኑ የሚያቀርባቸውን ምክረ ሀሳቦችን ተቀብሎ መሬት ለማውረድና ለማሻሻል ሙሉ ዝግጁነት አለውም ሲሉ ገልጸዋል። በሌላ በኩል የሀገራዊ ምክክር ኮሚሽኑ ባቀረበው ሪፖርት መሰረት በሀገሪቱ 93 በመቶ የሚሆኑትን ማለትም በ1238 ወረዳዎች ስኬታማ የአጀንዳ ማሰባሰብና ልየታ አከናውኛለሁም ብሏል። በጸጥታ ችግር ምክንያት በትግራይ ክልል ውስጥ በቀጥታ ማካሄድ ባይቻልም በአዲስ አበባ ከተማ ከተለያዩ አካባቢዎች የተውጣጡ የትግራይ ተወላጆችን በማሳተፍ ሂደቱን ማካሄዱን ገልጿል። በቀጣይም የሀገራዊ ምክክር ጉባኤዎችን ለማካሄድ ምክረ ሀሳቦችንም ተግባራዊ ለማድረግ መዘጋጀቱን ይፋ አድርጓል። ደብረጽዮን ገና ከመመረጣቸው የጄኔራሎች ሹምሽር አድርገዋል። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የተሾሙት ጄኔራል ገብረ አድሃና ነባሩን መንግስት መልሻለሁ ባለው ህወሓት ከክልሉ የፖሊስ ኮሚሽን ኮሚሽነርነት የስራ ኃላፊነት መነሳታቸው ተነግሯል። በምትካቸው ከ2013 ዓመተ ምህረት ክረምት ጀምረው በአቶ ጌታቸው ረዳ መሪነት ጊዜ የፖሊስ ኮሚሽን ኮሚሽነር የነበሩት ኮሚሽነር ይህደጎ ስዩም ተመልሰው ተሹመዋል። ዛሬ ስራ እንደጀመሩም ነው የተገለጸው። ኮሚሽነር ይህደጎ ስዩም በኢህአዴግ ጊዜ የአዲስ አበባ ፖሊስ ኮሚሽን በኮሚሽነርነት መርተዋል። እንዲሁም በፌዴራል ፖሊስ ውስጥ በአመራርነት ሰርተዋል። በሌላ በኩል ከቀበሌ እስከ ላይኛው እርከን ያሉ የመንግስት መዋቅሮች ጊዜያዊ አስተዳደር የሚል የደብዳቤ ሄደርና ፉተር እንዲሁም ማህተም እንዳይጠቀሙ ታዘዋል። ካሁን በኋላም የትግራይ ብሔራዊ ክልላዊ መንግስት በሚል ቀይረው እንዲጠቀሙ ነው የተባሉት። ከዚሁ ጋር በተያያዘ የቀድሞ ኤታማዦር ሹም እነዚህን ሂደቶች በይፋ እየተቃወሙ ነው። ጄኔራል ሳሞራ የኑስ በትግራይ አዲስ ኃይል ስልጣን እንዲረከብ ፌዴራል መንግስት እገዛ ያድርግ ሲሉ ጥሪ ማቅረባቸው ተሰምቷል። የትግራይ ክልልን ስልጣን የሚረከብ አዲስ ኃይል እንዲመጣ ፌዴራል መንግስት ኃላፊነት ወስዶ ግፊት ያድርግ ያሉት ጄኔራል ሳሞራ የኑስ ሰሞኑን የተደረገው የፈረሰ ምክር ቤትን ተጠቅሞ ውዝፍ አመራር ወደ ስልጣን የመመለስ ተግባር ህዝቡን ለከፍተኛ ስጋትና ጭንቀት የዳረገ ክስተት ነው ብለውታል። የቀድሞ የፌዴሪ ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ ወቅታዊውን የትግራይ ፖለቲካ ሁኔታን አስመልክተው ከወጋህታ ጋዜጣ ጋራም በትግርኛ ቋንቋ ባደረጉት ቃለ ምልልስ የህወሓት አመራሮች ሰሞኑን የወሰኑት ህገወጥ ውሳኔ ህዝባዊ ድጋፍ ያለው እንዲመስል ብዙ የፕሮፓጋንዳ ስራ ቢሰራበትም እውነታው ግን ከመቶ በማይበልጡ ሰዎች ምክክር ብቻ ውስጥ ለውስጥ ተወስኖ ተግባራዊ የተደረገ የጥቂቶች ፍላጎት ነው ብለዋል። ድርጊቱን በጣም መጥፎ ሲሉ የገለጹት ጄኔራል ሳሞራ በሀገር ውስጥም ሆነ በውጭ የሚገኘው የትግራይ ተወላጅ በዚህ ድርጊት እጅግ ተቆጥቷል ነው ያሉት። የዚህ ዋና ዓላማ ደግሞ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ታሳቢ ያደረገ ተግባር ነው ሲሉ ገልጸውታል። በጄኔራል ሳሞራ እምነት ይህ የእንጠየቃለን ስጋት የፖለቲከኞቹ ብቻ ሳይሆን የክልሉ ወታደራዊ አዛዦች ስጋትም ጭምር እንደሆነ በማብራራት ሁለቱም ተቀናጅተው ይህን ያስፈጸሙበት ምክንያት ተጠያቂ እንሆናለን ከሚል ስጋት የመነጨ ነው ይላሉ። ጄኔራሉ በዚሁ ቃለ ምልልሳቸው የሰሞንኛው እንቅስቃሴ ዋና ዓላማ ስልጣንን ለማስቀጠልና ከተጠያቂነት ለማምለጥ ነው ቢሉም እንደገና መልሰው ደግሞ የዚሁ እንቅስቃሴ ዋና ዓላማ የፌዴራል
መንግስት የሚያካሂደውን ሀገራዊ ምርጫ ለማስተጓጉል ያለመ ሊሆን እንደሚችልም ግምታቸውን ይገልጻሉ። የፌዴራል መንግስት ጉዳዩን በረጋ መንፈስና በብስለት ሊፈታው ይገባል ያሉት ጄኔራል ሳሙራ የትግራይ ህዝብ ከዚህ በላይ እነዚህን አመራሮች መታገስ እንደሌለበት በአጽንኦት ገልጸው ፌዴራል መንግስት ኃላፊነት ወስዶ አዲስ ኃይል መጥቶ ስልጣን እንዲረከብ ግፊት እንዲያደርግ አሳስበዋል። ጄኔራሉ ወደፊት መጥቶ ስልጣን ይረከብ የሚሉት አዲስ ኃይል የትኛው ኃይል እንደሆነ ግን በዚሁ ቃለ ምልልሳቸው በዝርዝር አልገለጹም። ጥንቅራችን እንደቀጠለ ነው። ፈረንሳይ ለኢትዮጵያ ባህር በር ሙሉ ድጋፍ እየሰጠች ነው። በኢትዮጵያ የፈረንሳይ አምባሳደር አሌክሲ ላሜክ የኢትዮጵያ የባህር በር የማግኘት ጥያቄ ተገቢና ህጋዊ ነው ሲሉ አጋርነታቸውን ገልጸዋል። አምባሳደሩም ይህ ጥያቄ በዓለም ላይ በብዛት ህዝብ ካላቸው ሀገራት ተርታ ለምትሰለፈው ኢትዮጵያ ተገቢና ምክንያታዊ መሆኑን ከኢዜአ ጋር ባደረጉት ቆይታ ተናግረዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከአንድ ዓመት ተኩል ገደማ በፊት በኢትዮጵያ ባደረጉት ጉብኝት ወቅት የገለጹትን አቋም ያስታወሱት አምባሳደሩ ጉዳዩ አሁንም ቢሆን መሰረታዊና ህጋዊ ጥያቄ ሆኖ ይቀጥላል ብለዋል። የኢትዮጵያ የባህር በር ለማግኘት መፈለጓ ፍጹም ህጋዊ ነው ያሉት አምባሳደሩም ለዚህም የሀገሪቱን ሰፊ የህዝብ ቁጥርና ያላትን መልክዓ ምድራዊ አቀማመጥን እንደ ዋነኛ ምክንያት ጠቅሰዋል። በርካታ ታዛቢዎች እንደሚስማሙት የቀይ ባህር ጉዳይ ከኢትዮጵያ ታሪካዊ ቅርስ፣ ከጥንታዊ ስልጣኔዋ፣ ከሀገረ መንግስት መስረታዋ፣ ከብሔራዊ ደህንነትና ከረጅም ጊዜ የኢኮኖሚ ግቦች ጋር ጥብቅ ቁርኝነት ያለው ነው። ኢትዮጵያም ይህንን መልክዓ ምድራዊ ታሪካዊና ኢኮኖሚያዊ አውድን መሰረት በማድረግ በጋራ ተጠቃሚነትና በአጋርነት መርህ ላይ የተመሰረተ የባህር በር ተደራሽነትን ለማረጋገጥ እንዲሁም ለጋራ ልማት የሚረዱ ውይይቶችን ስታካሄድ ቆይታለች። ሀገሪቱ የባህር በር ባለቤትነትን በተመለከተ ያላትን ሉዓላዊ መብት ለማረጋገጥ በትውልዶች መካከል የተሸጋገረው ይህ ጥያቄ በዲፕሎማሲያዊና በህጋዊ መንገዶች መፍትሄ እንዲያገኙ እየሰራች ትገኛለች። አምባሳደር አሌክሲ ፈረንሳይ የኢትዮጵያን የባህር በር ጥያቄን ለመፍታት የሚደረጉ ገንቢ ጥረቶችን ለመደገፍ ዝግጁ መሆኗን ጠቁመው በዚህ ረገድ ፈረንሳይ የምታበረክተው ማንኛውም እገዛ ካለ ድጋፍ ለመስጠት ፍላጎቱ አለን ብለዋል። ለዚህም የአውሮፓ ሀገራት ተሞክሮ ለቀጠናው ጠቃሚ ትምህርት ሊሰጥ እንደሚችል ጠቁመዋል። ጠንካራ ኢኮኖሚ ያላቸው በርካታ የአውሮፓ ወደብ አልባ ሀገራት ከጎረቤታቸው ጋር በመተባበር አስተማማኝ የባህር በር ማግኘት መቻላቸውን ለአብነት አንስተዋል። እንደ አምባሳደሩ ገለጻ እነዚህ ሀገራት ወደብ ካላቸው ጎረቤት ሀገራት ጋር በመተማመን ላይ የተመሰረተ ግንኙነትን መገንባት መቻላቸው ለስኬታቸው ቁልፍ ሚናን ተጫውቷል። እንዲህ አይነቱን ግንኙነት ለመገንባት ጊዜ ቢወስድም አካሄዱ ግን በጣም ውጤታማና የባህር በር አማራጮችን ለማግኘት ተመራጭ መንገድ መሆኑን አመልክተዋል። አምባሳደሩ አክሎም እንዲህ አይነቱ ትብብር ወደብ አልባ ከመሆን የሚመነጩና ሊካሄዱ የማይችሉ ማነቆችን ለመፍታት ወሳኝ መሆኑን አስገንዝበዋል። ኢትዮጵያ ሁለንተናዊ የኢኮኖሚ እድገትና ቀጠናዊ ትስስርን ለማጠናከር የባህር በር ለማግኘት የምታደርገውን ዲፕሎማሲያዊ ጥረትን አጠናክራ ቀጥላለች። ውድ ቤተሰቦቻችን የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።